ግብፃዊ መሐመድ ሳላህ ከሊቨርፑል ስብስብ ውጪ መሆኑ ተገልጿል። ግብፃዊ የፊት መስመር ተጫዋች ሞ ሳላህ ኢንተር ሚላንን ከሚገጥመው የሊቨርፑል ስብስብ ውጪ መደረጉ በዛሬው ዕለት ተገልጿል። መሐመድ ሳላህ ለነገው የአውሮፓ ሻምፒየንስ ሊግ ጨዋታ ወደ ሚላን እንዳላመራም ተነግሯል። ባለፉት ሁለት የፕሪሚየር ሊግ ጨዋታዎች አሰልጣኝ አርኔ ስሎት ተጠባባቂ ያደረጉት ሞ ሳላህ በሶስተኛውም ጨዋታ ከስብስብ ውጪ ማድረጋቸው አነጋጋሪ ሆኗል። ይህንን ውሳኔ የሊቨርፑል የቦርድ አባላትና አሰልጣኝ አርኔ ስሎት በጋራ በመሆን ውሳኔውን ማስተላለፋቸው ተዘግቧል። ተጫዋቹ እንግዲህ ከቀናት በፊት አነጋጋሪ እንዲሁ ምላሽ መስጠቱን ተከትሎ ነው ይህንን ውሳኔ የሊቨርፑል የቦርድ አባላትና አሰልጣኙ ውሳኔ ያስተላለፉት የተባለው። ምናልባት ከአፍሪካ ዋንጫ በኋላ ተጫዋቹ ወደ ሊቨርፑል ተመልሶ የመጫወቱ ነገር አሁን ላይ አጠያያቂ እንደሆነም ነው እየተገለጸ የሚገኘው። ዛሬ ላይ ታዲያ በወጣው መረጃ መሰረት ተጫዋቹ በአታላንታው ጨዋታ እንደማይሰለፍና ዛሬም ከስብስቡ ጋር ወደ ጣሊያን እንዳላመራም መረጃዎች እንዲሁ ዘግቧል። በቀጣይ የተጫዋቹ መዳረሻ የት ሊሆን ይችላል የሚለውንም ጉዳይ እንዲሁ እንዲጠበቅ አድርጎታል። አሰልጣኝ አርኔ ስሎት ዛሬም ከሰዓት በኋላ በሚኖራቸው ጋዜጣዊ መግለጫ ተጨማሪ አስተያየት እንደሚሰጡም ይጠበቃል። የፔሬዝ መኪና ከቤርናቢዮ በትላንትናው ምሽት ጨዋታ ዘግይቶ እንደወጣ ተገልጿል። ትላንት ምሽት ሪያል ማድሪድ በሜዳው ቤርናቢዮ በሴልታ ቪጎ የ2-0 ሽንፈት እንደደረሰበት ይታወቃል። ታዲያ በጨዋታው አልቫሮ ካሬራስ እና ፍራን ጋርሻ በቀይ ካርድ ከሜዳም ወጥቷል። ከምሽቱ ጨዋታ በኋላ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ባልተለመደ መልኩ መኪናቸው ከሁሉም መጨረሻ ከስታዲየሙ ግቢ መውጣቱም ነው የተገለጸው። ይህ ደግሞ ምናልባት በጨዋታው ውጤት አለመደሰታቸውና የሆነ ከባድ ማስጠንቀቂያ ለመስጠት እንደሆነም መላምቶች እየተሰጡ ይገኛሉ። ለክለቡ ቅርብ የሆኑ መረጃዎች እንደጠቆሙት ከሆነ አንዳንድ የሪያል ማድሪድ ደጋፊዎች እንዲሁም ደግሞ ተጫዋቾች አሰልጣኝ ዣቪ አሎንሶ እንዲባረር ይፈልጋሉ የሚሉ መረጃዎች ወጥቷል። በሌላ መረጃ ዛሬ ጠዋት ሪያል ማድሪድ አስቸኳይ ስብሰባም አድርጓል ነው የተባለው። ዣቪ አሎንሶ በቀጣይ በሪያል ማድሪድ ቤት ይቆይ ወይስ ይባረር የሚለውን ውሳኔ ለመወሰን ዛሬ የሪያል ማድሪድ የቦርድ አባላት እንዲሁም ደግሞ ፍሎሬንቲኖ ፔሬዝን ጨምሮ ስብሰባ ማድረጋቸው መረጃዎች አመላክቷል። ምናልባት እንደ ማርካ ዘገባ ከሆነ በቀጣይ በአውሮፓ ሻምፒየንስ ሊግ ማንቸስተር ሲቲን ከገጠሙ በኋላ የአሰልጣኙ የቀጣይ እህል ውሃ ይወሰናል የሚሉ መረጃዎች እንዲሁ በስፋት እየተደመጡ ይገኛሉ። የደቡብ ኮሪያ ፍርድ ቤት ሰን ሂንግሚን ላይ ባስፈራራችው ሴት ላይ እስራት ውሳኔን አስተላልፏል። አንዲት ደቡብ ኮሪያዊት ሴት ከወራት በፊት ከሰን ሂንግሚን አርግዣለሁ በማለት ተጫዋቹን ማስፈራረቷ ተገልጿል። ከዛም ባለፈ በ40ዎቹ ዕድሜ ክልል የሚገኝ ሌላ ግለሰብም ተባባሪዋ በመሆን ተጫዋቹን ሲያስፈራሩት እንደነበር ተገልጿል። ለተጫዋቹ እስከ 153,000 ፓውንድ የሚጠጋ ገንዘብ መጠየቃቸውም ነው የተነገረው። ይህ ክፍያ የማይፈጸም ከሆነ ጉዳዩን ወደ ማህበራዊ ሚዲያ አውጥቼ አሰራጨዋለሁ የሚል ማስፈራሪያ እንዲሁ በተጫዋቹ ላይ ስታደርስ እንደቆየችም ነው መረጃው የተመላከተው። ይህንን ጉዳይ የደቡብ ኮሪያ ፍርድ ቤት ካጣራ በኋላ በሁለቱ ግለሰቦች ላይ ብይን ሰጥቷል ነው የተባለው። በዚህም መሰረት በሐሰት ከሰን ሂንግሚን አርግዣለሁ ያለችው ግለሰብ በ4 ዓመት እስር ስትቀጣ ተባባሪዋ ደግሞ የ40ዎቹ የዕድሜ ክልል ውስጥ የሚገኘው ሰው በ2 ዓመት እስር መቀጣቱን ቢቢሲ ስፖርት ያወጣው መረጃ አመላክቷል። ሌላኛው መረጃችን የሚሆነው ፊፋ በቀጣይ በ2026 የዓለም ዋንጫ ላይ የዲሃይድሬሽን ወይንም የውሃ እረፍት ሊሰጥ እንደሆነም ተገልጿል። በእያንዳንዱ 30 ደቂቃ ወይንም በ30 ደቂቃው ውስጥ በየ15 ደቂቃው እንዲሁ በአጋማሽ ሰዓት ላይ የ3 ደቂቃ የውሃ ሰዓት እንደሚያስፈልግም ይህንን ውሳኔም እርግጥ እንዳደረገም በይፋ አስታውቋል። በዕለተ አርብ ዕለትም የፊፋ የ2026 የፊፋ ዓለም ዋንጫ ድልድል መውጣቱ ይታወቃል። ከብሮድካስተሮችና እንዲሁም ደግሞ ከአሰልጣኞች ጋር ባደረገው ውይይት መሰረትም በየ15 ደቂቃው ጨዋታው ተቋርጦ ለ3 ደቂቃ የውሃ ረፍት እንዲደረግም ፊፋ ይህንን ውሳኔ ማስተላለፉን እንዲሁ አሳውቋል። ከሁሉም ወገኖች እንዲሁም ደግሞ የፊፋ የሕክምና ቡድንን ጨምሮ ድጋፍ አግኝቷል ነው የተባለው። ፊፋ በመግለጫውም በመጀመሪያ ደረጃ የተጫዋቾች የደህንነትን እርምጃ የወሰድንበት ነው ሲል ሀሳቡን ገልጿል። ከዛም ባለፈ የስፖርት አንድምታም ይኖረዋል ብሏል። እረፍት ላይ አሰልጣኞች ከተጫዋቾቹ ጋር እንዲነጋገሩ እድልም ይፈጥራል፣ ታክቲካል እንዲሁም በታክቲኩም ጉዳይ እንዲወያዩ ያስችላቸዋል የሚል መረጃን አውጥቷል። 2026 የዓለም ዋንጫ ላይ በየ15 ደቂቃው ወይንም በመጀመሪያው አጋማሽ በየ15 ደቂቃ የ3 ደቂቃ የውሃ እረፍት ያስፈልጋል። ይህንን ውሳኔ አስተላልፍ ያለው ብሏል።